በዛሬው ቪዲዮ የፍሬሽማን እንግሊሽ ከስር መሰረቱ ብትንትን አድርጌ ያስረዳችኋለሁ። ታች ክላስ መሰረት የለኝም እንግሊሽ አይገባኝም ሳትሉ ሳትሸማቀቁ በጣም ግልጽና በተብራራ መንገድ ከስር ጀምሬ ያስረዳችኋለሁ። ሰላም እንዴት አላችሁ? ኃይሌ ነኝ። አንድ ላይክ አንድ ጸሎት ናትና ለዩቲዩብ አልጎሪዝም ቪዲዮን ላይክ እያደረጋችሁ ወደ ክላሳችን። ኮርስ ስትራክቸር ኤንድ ፎከስ መጽሐፋችሁ የሚያጠቃልላቸው ኮርሶችና ፎከሶቻቸው ምንድናቸው? the course covers essential grammar concepts across the 5 main chapter መጽሐፋችሁ 5 ዋና ምዕራፎች አሉት። በነዛ ውስጥ የተለያዩ ግራመር ኮንሰፕቶችን ፒክ ያደረገ ይሄዳል ማለት ነው። የፍሬሽማን እንግሊዝ የመጀመሪያው ሴሚስተር የሚያጠቃልላቸው ግራመር ወይም የሰዋሰው ክፍሎች 5 ናቸው። ከዛ በፊት ግን ለሁሉም ተማሪ ግልጽ ይሆን ዘንድ ግራመር ወይም ሰዋሰው ምንድነው የሚለውን ጥያቄ መመለስ ይኖርብናል። Grammar is a system of rules that define grammatical structure of what? A language. ባጭሩና ሁላችንንም በሚያግባባ ቋንቋ ግራመር ማለት አንድ ቋንቋ የሚመራበት ህግ መመሪያ ማለት ነው። ስለዚህ እንግሊሽ ግራመር ማለት የእንግሊዘኛ ቋንቋ የሚመራበት ህግ ወይም መመሪያ ማለት ነው። አያችሁት አይደል? በጣም ቀላል ነው። ቻፕተር 1 ስተዲ ስኪል። በዚህ ምዕራፍ ውስጥ የምናገኘው የግራመር አይነት ሞዳል ቨርብ በመባል ይታወቃል። ሞዳል ቨርብ ኦር ኦግዚላሪ ቨርብ ወይም ሄልፒንግ ቨርብ በመባል ይጠራሉ። እነሱ ደግሞ ምንድነው ስራቸው? አዚስት ዘ ሜን ቨርብ ወይም ደግሞ ሜን ቨርቡን ማገዝ ነው። የተለያዩ ሞዳል ቨርቦች ያሉ ቢሆንም ዛሬኛ የምናያቸው ምክር ለመስጠት የሚያገለግሉንን ሞዳል ቨርቦች ነው። በዋናነት ምክር ለመስጠት የምንጠቀምባቸው ሞዳል ቨርቦች should, ought to, had better ናቸው። በቀላሉ የእነዚህን መሰረታዊ ልዩነት እኛ መስጠት በፈለግነው የምክር አይነት የተወሰነ ነው። ለምሳሌ መስጠት የምንፈልገው ምክር አንደኛ በጣም ጠንካራና ሰዎችን የሰጣችሁትን ምክር ካልተቀበሉ መጥፎ ነገር የሚያጋጥማቸው ከሆነ had better እንጠቀማለን። በእኛ ፍላጎት ተነስተን ለጓደኞቻችን መልካም የመሰለንና መጥፎ የመሰለን ነገር ከራሳችን ፍላጎት አንፃር ስንመክር እሱን እንጠቀማለን should እና ought to እንጠቀማለን ማለት ነው። ስለዚህ the first one is should word for used for what? General advice ማለት ነው። use to give general advice or suggest necessity አስፈላጊነትን ለመምከር እና የተለያዩ ምክሮችን ለመስጠት የምንጠቀመው ማለት ነው should ማለት ነው። should ፎርሙ እንዴት ነው ከተባለ should plus base verb ወይም ደግሞ verb 1 ይሆናል ማለት ነው። ለምሳሌ ኤግዛምፕሎችን እንመልከት። I am so tired ይላል a b ምን ብሎ ይመልስለታል? you should take a rest የመሰለው ነው። ላያርፍ ይችላል፣ ምናልባት ደክሞታል፣ ግን እረፍት ላያደርግ ይችላል። ግን b ከራሱ ፍላጎት ተነስቶ ምን ይለዋል? you should take a rest ለሱ መልካም የሆነውን ነገር በራሱ ፍላጎት አንፃር ይመክረዋል ማለት ነው። Another example, I am hungry, you should eat your meal. And Mr. X, it is so warm day and I feel so hot. Mr. Y, you should get cold shower and drink some cold juice ይለዋል። ላይክ ያያችሁት ነው ዛሬ ቀኑ በጣም ሙቀት ነው ይለዋል። so easy advice ለመስጠት ነው እየተጠቀሙበት ያለው። ስለዚህ should ተጠቀሙት ላይክ በጣም ስትሮንግ ላልሆነ አድቫይስ እና ከራሳችሁ ኢንተረስት ተነስቶ ለሚሰጥ አድቫይስ ይሆናል ማለት ነው። ነገር ግን ከርሻል ሩል always follow should with the base form of the verb ሁሌም should ምንድነው ፕላስ verb 1 መሆን አለበት። አስተውሉ፣ እስካሁን ከሰራናቸው መሃል ሁሉም should ፕላስ verb 1 ነው። ወይም በሌላ አባባል ከሹድ ቀጥሎ የሚመጣው verb ወይም ግስ ቤዝ verb ይሆናል ማለት ነው። ቨርቦች ሶስት አይነት አቀማመጥ አላቸው። verb ማለት መጀመሪያ ግን verb ማለት ምን ማለት እንደሆነ እንመልከት። verb ማለት ምን ማለት ነው? verb is the word that express action። በዚህ አግባብ verb ብለን የምንጠራው ነገር ድርጊቱን የሚገልጽልን ቃል ነው። ምን የሚልልን? ድርጊቱን እኛ የፈጸምነውን ድርጊት የሚገልጽልን ቃል ነው። ስለዚህ እነሱን ደግሞ ሬጉላር እና ኢሬጉላር በሆነ መንገድ ቨርቦችን ቼንጅ እናደርጋቸዋለን። ሬጉላር በሆነ መንገድ ቨርቦችን ቼንጅ ስናደርግ በመጨረሻቸው ላይ ምን እንጨምራለን? ኢዲ ዲ እየጨመርን ፓስት እንዲሆኑ ወይም ደግሞ ሐላፊ እንዲሆኑ እናደርጋቸዋለን። ሁለተኛ ደግሞ ኢሬጉላር በሆነ መንገድ ቼንጅ እናደርጋቸዋለን። ኢሬጉላር በሆነ መንገድ ቼንጅ ሲደረጉ አዲሽናል ነገር ሳይጨምሩ ነገር ግን ራሳቸውን ይቀይራሉ፣ ቅርጻቸውን ይቀይራሉ ማለት ነው። ለምሳሌ ካትን ብንመለከት verb 1ም ከት ነው፣ verb 2ም ከት ነው፣ verb 3ም ከት ነው። ይሄ ስፔሻል ኬዝ ነው፣ ምክንያቱም ራሳቸውን የማይቀይሩ ቨርቦች ስላሉ ማለት ነው። ስለዚህ verb 1 ምንድነው የሚለውን ነገር እንመልከተው። verb ማለት ምን ማለት እንደሆነ ካየን verb 1 ምንድነው? ለፕሬዘንት የምንጠቀምበት ድርጊት ገላጭ ቃል ነው ማለት ነው። verb 2 ለፓስት የምንጠቀምበት ድርጊት ገላጭ ቃል ነው። verb 3 past participle። እዚህ ላይ ሁለት ነገሮች አሉ፣ past and participle የሚሉት ነገሮች አሉ። ስለዚህ past participle እንደነገርኳችሁ ያለፈ ነገር ነው ብያችኋለሁ። past ማለት ያለፈ ነገር ነው ብያችኋለሁ። participle ምንድነው? a word that have the characteristics of both verb and adjective የአድጀክቲቭን እና የቨርብን ካራክተሪስቲክስ ባንድ ላይ ኮሌክት አድርጎ የያዘልን
ቨርብ ምን ተብሎ ይጠራል? ፓርቲሲፕል ተብሎ ይጠራል። እሱ ደግሞ ፓስት ሲሆን ምን ይሆናል? it is a participle that expressed what completed action የተጠናቀቀን አክሽን ለመግለጽ የሚያገለግል ነው ማለት ነው። በአጭሩ ግራመር የምንለው ነገር ይሄ ነውና እናንተ በግቢ ውስጥ እየኖራችሁ የዩኒቨርሲቲውን ሕግ ከጣሳችሁ ትክክል እንዳልሆናችሁት ሁሉ ሹድን ከተጠቀማችሁ በኋላ ከሱ ቀጥሎ የሚመጣው ግስ ቨርብቱ ወይም ቨርብ ስሪ ከሆነ ቋንቋውን የሚመራበትን ሕግ አፈረሳችሁ። ስለዚህ ምን ኤክስ ሆናችሁ ማለት ነው። በጣም ቀላል ነው። ወደ ጥያቄ ደግሞ እንቀይረው። እንደዚህ ባደርግ ይሻላል ወይ ብለን እንጠይቅ ነው ማለት ነው። question should plus subject plus verb 1 ነው። ላይክ ቅድም ምንድናቸው? ሳብጀክት ፕላስ ሹድ ፕላስ ቨርብ ዋን ነበር። አሁን ደግሞ ሹድ ፕላስ ሳብጀክት ፕላስ ቨርብ ዋን ይሆናል ማለት ነው። ሹድ አይ ኦፕን ዘ ዶር፣ በሩን ብከፍተው ይሻላል ብላችሁ ሶስት አማክሩ። ላይክ ከዛ በኋላ የሚሰጣችሁ ሰው ምንድነው? አድቫይስ ነው። አይ እንደዚህ ሙቀት ስለሆነ ክፈቱት፣ አይ ብርድ ስለሆነ አትክፈቱት ይላችሁ ይችላል። ሶ ይሄን ይመስላል ማለት ነው። በጥያቄ መንገድ ሲመጣ ኔጌቲቭ በኔጌቲቭ መንገድ ሲመጣ ሹድ ናት ስንል used to suggest something is bad አንድ ነገር መጥፎ ነው፣ ይሄ ነገር መልካም አይደለም ብሎ ለመምከር ቅድም በአማርኛ ሙሉ ነግሬያቸዋለሁ መጀመሪያ ላይ። ስለዚህ ያ ነገር መልካም አይደለም ብሎ ምክር ለመስጠት ማን እንጠቀምበታለን ማለት should not እንጠቀምበታለን። you should not worry too much about exams ስለ ፈተናዎች በጣም መጨነቅ አይኖርብህም ብላችሁ ለጓደኛችሁ ምክር ትሰጡታላችሁ ማለት ነው። ሁለተኛው had better ወይም strong advice with warning ነው። used to give strong advice often implying a danger or serious consequence if the advice is ignored አያችሁ፣ በቀላሉ እኛ ምክሩን ካልተቀበልን መጥፎ ነገር የሚደርስብን መሆኑን ለመግለጽ የምንሰጠው ምክር አይነት ማን ነው? had better ነው። had better advice plus warning ነው። እኛ ላይ መጥፎ የሆነ ኮንሲኩዌንስ የሚያመጣብን dangerous የሆነ ኮንሲኩዌንስ የሚያመጣብን ከሆነ ማን እንጠቀማለን? had better እንጠቀማለን ማለት ነው። ፎርሙ እንዴት ነው? had better plus ቤዝ ቨርብ ነው። እንደማን ወይም ደግሞ ቨርብ ዋን ነው። እንደማን? እንደ should ማለት ነው። ኤግዛምፕል the tanker is empty you had better stop driving otherwise you may be standard or penalized the tanker is empty የመኪናው ታንክ እያለቀ ነው ነዳጁ። ስለዚህ you had better stop driving መንዳትህን ማቆም ይኖርብሃል otherwise you may be standard or ፔናላይዝ ልትቀጣ ወይም ደግሞ ሌላም ጉዳት ልታደርስ ትችላለህ። ኦር ደግሞ መኪናው መሃል መንገድ ላይ ወይም ይሄ አውራ መንገድ የሚባል አለ አይደለ? ሁሉ መኪና የሚሄድበት በዛ መንገድ ላይ ቀጥ ሊል ይችላል። እዛ በኋላ አደጋ ተፈጠረ ማለት ነው። ስለዚህ ምን ትላላችሁ? የሃድ ቤረር ስታፕ ድራይቪንግ መንዳትን ማቆም አለብህ ትላላችሁ ማለት ነው። ኔጌቲቭ ፎርሙ እንዴት ነው? የሃድ ቤረር ፕላስ ናት ነው የሚሆነው፣ ፕላስ ቬዝ ቨርብ ነው የሚሆነው። ስለዚህ you had better not enter the girls dormitory ከሴቶች ዶርም ማለት የለብህም መግባት የለብህም ነው። this could lead to withdrawal from university ከዩኒቨርሲቲ ሊያባርር ይችላል። it is a serious case አስተውሉ። ሲሪየስ ለሆነ ኬዝ ነው እየተጠቀምንበት ያለው። ኦትቱንስ መቼ ነው የምንጠቀም? ከሹድ ጋር ምንም ልዩነት የላቸውም። ነገር ግን አንዲት ሐሳብ አለች በመሃላቸው የምታለያያችሁ ዲግሪ የሚባል ነገር። ይሄ እንዴት መስላችሁ? ነገሩ እንዲህ ነው። the same banana in different ቅርጫት ወይም ደግሞ ተመሳሳይ ሆነው በተወሰነ ዲግሪ ይለያያሉ ማለት ነው። ነገር ግን ምን መሰላችሁ? ከኦትቱ ይልቅ ሹድ ሞር ምክር ለመስጠት ምን ይላል? የተሻለ ነው ማለት ነው። ማን ሹድ የተሻለ ነው። በዲግሪ ለምሳሌ ምክር ሰጣችሁ፣ ሰውየው ሞር ጠንካር ለማድረግ ፈልጋችሁ በሹድ ስትሰጡት 50% ቢሆን በኦትቱ ስትሰጡት ስንት ሊሆን ይችላል? 35 ኦር ኦልሞስት ወደ 40% አካባቢ ሊደርስ ይችላል። ስለዚህ ምን በ10 ዲግሪ በዛች መካከል ያለችው ልዩነት በማስተዋል ኦትቱ የተሻለ ሹድ የተሻለ አድቫይስ ይሰጣል ማለት ነው። ስለዚህ እዚህ ጋር ፎርሙን ማየት አለባችሁ። ኦትቱ ነው የሚሆነው ኖርማል ፖዚቲቭ። ኔጌቲቭ ሲሆን ደግሞ ኦት ናት ቱ ነው የሚሆነው። ኦት ናት ቱ። ናት በቱና በኦት መካከል ነው የሚገባው እንጂ ከቱ በኋላ አይመጣም። ኦት ቱ ናት አይባልም። ኦት ናት ቱ ነው የሚባለው። ኤግዛምፕል you ought not to forget your passport ፓስፖርትህን ልትዘነጋው አይገባም ብሎ ምክር እየሰጠው ነው ማለት ነው። ሌላኛው ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ ከመጽሐፋችሁ ላይ ከዚህ ከምዕራፍ ላይ የሚገኝ ሌላኛው ግራመር ፓርት ነው። the present perfect links the past and the present use case description ሁለት በተለያየ ሰዓት የተደረጉ ድርጊቶችን ለማያያዝ ነው የምንጠቀምበት። እንግዲህ ይሄንን የቴንስ አይነት
የተለያዩ ቴንሶች አሉ፣ የተለያዩ ድርጊቶች አሉ በዚህ ቴንስ ውስጥ የታቀፉ እነሱም ኮንቲኒንግ አክሽን፣ ሪሰንትሊ ደን አክሽን እና ፓስት አክሽን ፕሬዘንት ኢፌክት ማለት ነው። እነሱም ፕሬዘንት ፐርፌክት መቼ ነው የምንጠቀመው? እንደዚህ አይነት አክሽኖች ሲኖሩን። ኮንቲኒንግ አክሽን ምን ማለት ነው የሚለውን እንመልከት። the action begin in the past and continues up to now or up to the present ድሮ የተጀመረ እስካሁን እየቀጠለ ያለ ድርጊት ወይም ክንዋኔ ማለት ነው። እስቲ ለምሳሌ አንድ ኤግዛምፕል እንመልከት። በባለፈው ከሰጠኋችሁ ኤግዛምፕል ላይ I have eaten እንጀራ for 70 years ለ17 ዓመት ያክል እንጀራ እየበላሁ ነው እያላችሁ ነው። እና ምንድነው ይሄ ሐሳብ ሲተነተን I still what eat now አሁንም ምግብ እንጀራ እየበላሁ ነው። የጀመረው ግን መቼ ነው? ከ17 ዓመት በፊት ማለት ነው። recently done action an action that was completed recently ከቅርብ ሰዓታት በፊት ለተደረገ ድርጊት። ለምሳሌ ከዶርማችሁ አሁን ወጣችሁ ከሆነ ከቅርብ ሰዓት በፊት መውጣታችሁን የምትናገሩት በማን ነው? በፕሬዘንት ፐርፌክት ቴንስ። ከቅርብ ሰዓት በፊት ሻወር ወስዳችሁ ከሆነ ምን ትላላችሁ? I have taken a shower ከቅርብ ሰዓት በፊት ምን ብያለሁ? ሻወር ወስጃለሁ። ከቅርብ ሰዓት በፊት ከዶርሜ ወጥቻለሁ። ከቅርብ ሰዓት በፊት ምሳ በልቻለሁ። I have ate my lunch ካለስ አንድ ሰውና I ate my lunch ሲል ልዩነት አለው። አያችሁት? ይሄኛው ሲምፕል ፓስት ነው፣ ይሄኛው ፕሬዘንት ፐርፌክት ነው። I have eaten my lunch ሲል ከቅርብ ሰዓታት በፊት ነው ምሳ የበላሁት። ስለዚህ ከእንግዲህ በኋላ አዲሽናል ምሳ አያስፈልገኝም፣ ሆዴ እንደሞላ ነው ማለት ነው። I ate my lunch ሲል ደግሞ ምሳዬን የበላሁት ቅድም ነው፣ አሁንም ብበላ ምንም አይነት ማተር የለውም፣ ኦልሞስት ወደ ራብ እየሄድኩ ነው፣ እርቦኛል ማለት ነው። ስለዚህ የሁለቶች ልዩነት በፓስት ፐርፌክት እና በሲምፕል ፓስት መካከል ያለው ልዩነት ሜንሊ ይሄ ነው። ይሄም አንዱ ምክንያታቸው ይሆናል ማለት ነው። ፓስት አክሽን ፕሬዘንት ኢፌክት ምንድን ነው? ፓስት አክሽን ፕሬዘንት ኢፌክት the action happened in the past ድርጊቱ የተፈጸመው በፊት ነው but the result or effect is still visible now ነገር ግን የዛ ድርጊት ስቲል እስካሁን ድረስ ምን እያደረገ ከሆነ ቪዚብል እያደረገ ከሆነ ወይም እየታየ ከሆነ ምን እንለዋለን? ያ በፕሬዘንት ፐርፌክት ቴንስ የተገለጸ ሰንተንስ ነው እንለዋለን። ለምሳሌ ድሮ ወይም ያለፈ ነገር I have cut my finger እጁ ተቆርጧል። yesterday ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። my finger is bleeding እጄ እየደማ ነው። አያችሁት? እጁን የተቆረጠው ትናንትና ነው፣ ነገር ግን ደሙ ስቲል እስካሁን ድረስ እየፈሰሰ ነው። ስለዚህ an action happened in the past የተደረገው ነገር መቼ ነው? በፊት ነው። ነገር ግን እስካሁን ድረስ ምን እያደረገ ነው? እየቀጠለ ነው። የዚህ ፎርሙን እንመልከት። ምንድነው የሚሆነው የሚለውን uses has for singular subject he she it እንግዲህ ለሲንጉላር ሳብጀክት እና ለሰርድ ፐርሰን ፕሮናውን he she it has እንጠቀማለን። use have for plural subject I you we they ለነዚህ ደግሞ ማን እንጠቀማለን? have እንጠቀማለን ማለት ነው። ሳብጀክት ፕላስ have has ፕላስ verb 3 ነው የሚሆነው ፎርሙ ማለት ነው። ቻፕተር 2 እንገባለን። የመጽሐፋችሁ ሁለተኛው ርዕስ ነው። ቻፕተር 2 ላይ የሚገኘው ግራመር አይነት ኮንዲሽናል ሰንተንስ ተብሎ ይጠራል። ከሁሉም በፊት ኮንዲሽን ምንድነው ወይም ኮንዲሽናል ሰንተንስ ምንድነው የሚለው ነገር እንመልከት። a premise upon which a fulfillment of the agreement depends ባጭሩና ሁላችንም በሚያግባባ ቋንቋ ቅድመ ሁኔታ ማለት ነው። መጀመሪያ ላይ የተቀመጠው ቅድመ ሁኔታ ቢሆን ወይም ከሆነ የሆነ ነገር ለማድረግ እስማማለሁ እሆናለሁ ያላችሁ ሴንቴንስ መመስረት ቀላል ነው። በጣም አዲስ ነገር የለውም። ወይም ደግሞ የጸጸት ስሜታችሁም እንደዚህ አይነት ችግር ቢያጋጥመኝ ኑሮ እንደዚህ አልሆነም ነበር እያላችሁ የምትናገሩበት ነው። ኮንዲሽናል ሴንተንስ የሁለት ዲፔንደንት ክሎዝ ወይም ሐረጎች ትስስር ነው። እነሱ ኮንዲሽናል ሴንተንስ የሁለት ዲፔንደንት ክሎዞች ወይም ሐረጎች ትስስር ነው። እነሱም ኢፍ ክሎዝ እና ሜን ክሎዝ በመባል ይታወቃሉ። ኢፍ ክሎዝ ሃይፖቴሲስ ኮንዲሽን ይባላል። ሜን ክሎዝ ደግሞ ዘ አግሪመንት ኦር ዘ ፋይናል ዲሲዥን ነው። ዲፔንድስ ኦን ዋት ኢፍ ክሎዝ ኦር ዘ ሃይፖቴሲስ አግሪመንቱ ዲፔንድ የሚሆነው በሃይፖቴሲሱ ማለት ነው። ኮንዲሽናል ሴንተንስ ስቴትስ ኤ ሃይፖቴሲስ ኦር ኮንዲሽን ሾዊንግ ኤ ሪሌሽንሺፕ ቢትዊን ቱ ክሎዝስ ኢፍ ክሎዝ ኤንድ ዘ ሜን ክሎዝ ማለት ከሚገልጹት ሐሳብ ተነስተን በአራት እንከፍላቸዋለን። ዜሮ ኮንዲሽናል፣ ፈርስት ኮንዲሽናል፣ ሰከንድ ኮንዲሽናል ኤንድ ሰርድ ኮንዲሽናል ብለን በሶስት ከፍለን እናያቸዋለን ማለት ነው። ዜሮ ኮንዲሽናል ለመቼ ነው የምንጠቀምበት? ምንድነው ያልኳችሁ? ከሚገልጹት ሐሳብ ወይም ከጠቀሜታቸው አንፃር በአራት እንከፍላቸዋለን ብያቸዋለሁ። ስለዚህ ዜሮ ኮንዲሽን መቼ ነው የምንጠቀመው? use to express general truth or scientific fact እውነት የሆኑ ወይም ደግሞ ጀነራል ዓለም አቀፋዊ እውነታ የሆኑትን ለመግለጽ ሳይንቲፊክ ፋክት የሆኑትን ሳይንሳዊ እውነታዎችን ለመግለጽ ማንን እንጠቀማለን ማለት ነው?
ዜሮ ኮንዲሽናል ሴንተንስን እንጠቀማለን። እንግዲህ ይህንን ካየን አገልግሎቱን ካየን ፎርሙ ምን ይመስላል የሚለው እንመልከት። ፎርሙ ኢፍ ክሎዝ ላይ እና ሜን ክሎዝ ላይ ምን አይነት ሴንቴንስ ይወስዳል የሚለውንም በዛው አብረን ጨምረን እንመለከታለን። ኢፍ ፕላስ ሲምፕል ፕሬዘንት ይሆናል። ኢፍ ፕላስ ሲምፕል ፕሬዘንት ይሆናል። ኢፍ ክሎዙ ማን ይወስዳል? ሲምፕል ፕሬዘንትን። ሜን ክሎዝስ ማን ይወስዳል? መልሶ ሲምፕል ፕሬዘንትን ይወስዳል ማለት ነው። ምን ከሆነ? ዜሮ ኮንዲሽናል ሰንተንስ ከሆነ ማለት ነው። ሌት ትራይ ቱ ሲ ዋን ኤግዛምፕል። አንድ ኤግዛምፕል ለማየት እንሞክር። ኢፍ ዩ ሄት አይስ ኢት ሜልትስ። ምንድነው? ኢፍ ዩ ሄት አይስ ዋት ኢት ሜልትስ። በረዶን ምን ታረጉት? ብታሞቁት ምን ይላል? ይቀልጣል። ይሄ እውነታ ነው፣ ፋክት ነው። ሁለቱም ደግሞ ኢፍ ክሎዙ ኢፍ ፕላስ ሲምፕል ፕሬዘንት ነው። ሳብጀክት ፕላስ ቨርብ ዋን ኦር ቨርብ ኤስ ነው። ሜን ክሎዙም ሳብጀክት ማን ነው? ኢት ነው። ቨርቡ ማን ነው? ሜልትስ ነው ማለት ነው። ሶ ዲስ ኢዝ ዘ ማተር ኦፍ ሳብጀክት ቨርብ አግሪመንት። ፈርስት ኮንዲሽናል ኦር ላይክሊ ኦር ፕሮባብሊ የሚባለውን ደግሞ እንመልከት። ዩዝድ ቱ ቶክ አባውት ኤ ፕሮባብል አክሽን ኦር ሪል ፖሲቢሊቲ ኢን ዘ ፊውቸር። ዩዝድ ቱ ቶክ አባውት ፕሮባብል ኦር አክሽን ኦር ሪል ፖሲቢሊቲ ኢን ዘ ፊውቸር። ለወደፊት ሊፈጠሩ የሚችሉ ምኖችን ፕሮባብል ሲቹዌሽኖችን ለመግለጽ እንጠቀምበታለን። ኢፍ ክሎዙ ላይ ፎርሙስ ምን ይሆናል ካላችሁ ፎርም ኢፍ ፕላስ ሲምፕል ፕሬዘንት ነው። ኢፍ ክሎዙ ሲምፕል ፕሬዘንትን ይወስዳል። ሜን ክሎዙ ደግሞ ሲምፕል ፊውቸርን ይወስዳል ማለት ነው። ኢፍ ሺ ስተዲስ ሃርድ ኤግዛምፕል እየሰጠዋችሁ ነው። ኢፍ ሺ ስተዲስ ሃርድ ሺ ዊል ፓስ ዘ ኤግዛም። ካነበበች ምን ትላለች? ፈተናውን ታልፋለች። ስለዚህ ምንድን ነው? ገና ድርጊቱ አልተፈጸመም፣ ለወደፊት ምን ይላል? ይፈጸማል በሚል ፕሮባብል የሆነ ሰንተንስ እየመሰረታችሁ ነው ማለት ነው። ሰከንድ ኮንዲሽናል ወይም ደግሞ አንላይክሊ አንሪል ሲቹዌሽን ኢን ዘ ፕሬዘንት። በአሁኑ ሰዓት ላይ አንሪል ወይም ደግሞ አንላይክሊ የሆኑ ሰንተንሶችን ሐረፍተ ነገሮችን በምን እንገልጻለን ከተባለ በሰከንድ ኮንዲሽናል ሰንተንስ ማለት ነው። ዩዙ እንዴት ነው? ቱ ዲስክራይብ አንሪል ሲቹዌሽን ኢን ዘ ፕሬዘንት። በአሁኑ ሰዓት ላይ እውነታ ያልሆኑትን ነገሮች ለመግለጽ እንጠቀምበታለን። what we would do if something were true now። ምን ያልሆኑ በአሁኑ ሰዓት ላይ እውነት ያልሆኑትን ማለት ነው። ፎርሙ እንዴት ነው? ኢፍ ፕላስ ሲምፕል ፕላስት ሜን ክሎዝ ምን እንደሚወስደው would ፕላስ ቤዝ ቨርብ ይሆናል ማለት ነው። ስትራክቸራሊ ስትመለከቱት ይሄ ነገር ምንድነው? ሲምፕል ፓስት ነው። ነገር ግን የሚገልጸው ምንድነው ብያችኋለሁ? አንሪ ሲቹዌሽን ኢን ዘ ፕሬዘንት ነው ማለት ነው። ኤግዛምፕል if I were a rich I would travel the world። በአሁኑ ሁኔታ ላይ ሚኒንጉን ስትሰጡት በአሁኑ ሁኔታ ላይ ግን ምን አይደለም? ዓለምን ምን እያደረገ አይደለም። ይሄ ሰውዬ እየዞረ አይደለም። በአሁኑ ሰዓት ያለው እውነታ ይሄ ነው። ስትራክቸራሊ ግን ለመግለጽ የምትጠቀሙት ሲምፕል ፓስት ነው ማለት ነው። ኢፍ ፕላስ ሲምፕል ፓስት ሜኑ ግን ምን ይሆናል? ውድ ፕላስ ቤዝ ቨርብ ወይም ደግሞ ይሄ ፕሬዘንት ኮንዲሽናል የሚባለው ማለት ነው። ሰርድ ኮንዲሽናል ሰንተንስ ወይም ደግሞ ኢምፖሲብል ፓስት የሚባለው ወይ ደግሞ ፍጹም የማይሆነው ሬግሬት የሆነ ማለት ነው፣ ጸጸት የሆነ ዩዙ ምንድነው? ጠቀሜታው ምንድነው? ቱ ዲስክራይብ አንድ ሪል ሲቹዌሽን ኢን ዘ ፓስት። ቱ ዲስክራይብ ዋት አንድ ሪል ሲቹዌሽን ኢን ዘ ፓስት ማለት ነው። something that cannot be changed፣ ልትቀይሩት የማትችሉት ጸጸት። እሱ በምን ይገለጻል? በሰርድ ኮንዲሽናል ሰንተንስ ይገለጻል ማለት ነው። often used to express ሬግሬት። ፎርሙ እንዴት ነው? ኢፍ ክሎዙ ምንን ይወስዳል? ሜን ክሎዙ ምንን ይወስዳል የሚለውን እንመልከት። ኢፍ ፕላስ ፓስት ፐርፌክት ሲሆን ሜን ክሎዙ ደግሞ ውድ ፕላስ ሃቭ ኦር ውድ ሃቭ ፕላስ ቨርብ ስሪ ይሆናል። ወይም ፓስ ይሄ ደግሞ ፐርፌክት ኮንዲሽናል ብለን የምንጠራው የአገላለጽ አይነት ማለት ነው። ኤግዛምፕል እንመልከት። ኢፍ they had arrived earlier they would have caught the train። አያችሁ፣ ባቡሩ አምልጦታል፣ እሱም በጠዋት አልተነሳም። ስለዚህ ሁለቱም ያልተደረጉ ወይም ኢምፖሲብል የሆኑ አክሽኖች ናቸው ማለት ነው። እዚህ ጋር ሚኒንግ እንሰጣለን። ሚኒንግ ስንሰጥ ግን በምንድን ነው? ለሰርድ ኮንዲሽናል በሲምፕል ፓስት ነው ሚኒንግ የምንሰጠው። ለሰከንድ ኮንዲሽናል ደግሞ በሲምፕል ፕሬዘንት ነው የምንሰጠው። ለምን? የሚገልጸው ሐሳብ ምንን ስለሆነ? ፕሬዘንትን ስለሆነ። ያኛው ግን የሚገልጸው ፓስትን ስለሆነ ሚኒንግ የምንሰጠው በሲምፕል ፓስት ይሆናል ማለት ነው። ስለዚህ መጽሐፋችሁ ላይ የተቀመጠች የሆነች ጥያቄ አለች፣ እሷን እንሰራለን ማለት ነው። ኮምፕሌት ዘ ፎሎዊንግ ሴንቴንስ ባይ ቹዚንግ ዘ ኮሬክት ወርድ ኦር ፍሬዝ ፍሮም ዘ ኦልተርናቲቭ ጊቨን። ከተሰጧቸው አማራጮች መካከል በመምረጥ ትክክለኛ የሆኑን አስገቡ ነው የሚለው። አንደኛ I need a quiet place to study ይላችኋል። where blank go ነው የሚለው ጥያቄው።
ጸጥ ያለ ቦታ ለማጥናት ያስፈልገኛል። የት ሂጄ ባጠና ይሻላል ብላችሁ በእንግሊዘኛ ተናገሩን የተባላችሁት። ሌላ ምንም አዲስ ነገር የለውም። ስለዚህ ሹድን ኢን ኩዌሽን ፎርም ተጠቀሙት የተባላችሁት። ስለዚህ ሹድ ኢን ኩዌሽን ፎርም ሲቀመጥ እንዴት ነው? ሹድ ፕላስ አይ ፕላስ ሰብጀክት ይሆናል ብያችኋለሁ። ስለዚህ ዌር ሹድ አይ ይሆናል ማለት ነው። ዌር ሹድ አይ ጎ ይሆናል ማለት ነው። መልሳችን ሹድ አይ ይሆናል። ሁለተኛ ዘ ኤርላይን አሎስ ኦንሊ 2 ፒስ ኦፍ ላጌጅ። ይሄ በአማርኛ ጓዝ ወይም ደግሞ ይሄ ሻንጣ፣ ቦርሳ ምናምን ብለን የምንጠራቸው ወደ ሌላ ቦታ ስንሄድ የምንይዛቸው ቁሳቁሶች ናቸው። ዩ ብላንክ ፓክ ቱ ማች ኦር ዩ ዊል ሃቭ ቱ ቴክ ሰም ኦፍ ኢት አውት አት ዘ ኤርፖርት። ሁሉን ይዘህ መሄድ አይኖርብህም፣ ምክንያቱም ኤርፖርት ላይ ሁሉን ይዘህ እንድትገባ አይፈቅዱልህም ነው የሚለው። ምንና ምን አደረገው? ቱማች የሆነ እንትን ይዘህ መሄድ የለብህም እያለ እያንገራገሩ ነው። ባይሰማው ከኤርፖርት ተባሮ ሊመጣ ነው። ስለዚህ እሱ ምንድነው የከፋ ነው። the situation is what serious፣ በጣም ሲሪየስ የሆነ ሁኔታ ላይ ነው ያሉት። ስለዚህ ምንድን እንጠቀማለን ብያችኋለሁ። ሲሪየስ ከሆነ ሲቹዌሽኑ had better እና ደግሞ ምንድነው ማድረግ የለብህም እያለው ስለሆነ ማንን ይጠቀማል? ፕላስ ናትን ይጠቀማል ማለት ነው። you had better not pack too much or you will have to take some of it out at the airport ማለት ነው። so the correct answer for this question is had better not ይሆናል ማለት ነው። better not አይባልም፣ had not better አይባልም። ግራማቲካሊ ኤረር ነው። ሶስተኛ I think that the grade my teacher gave me on my testing is what wrong። ቢ የሚባለው ሰውዬ really እውነትህን ነው ብሎ ይጠይቀዋል። ከዛ ሰውዬው ደግሞ ዩ ትልና ያ መካሪው ሰውዬ ወይም ቢ የሚባለው ሰውዬ እውነትህን ነው you what you ought to talk her after class today ከክላስ በኋላ ብታናገረው የተሻለ ይሆናል ብሎ ሰጠው። ስለዚህ ought to talk አይባልም፣ ግራማቲካሊ ኤረር ነው። ቱ የለችንም። should to አይባልም ብያችኋለሁ። ought to ነው የሚባለው። so you ought to talk to her after class today ከክላስ በኋላ ብታናገራት መምህሯን የተሻለ ነው ይላል። ትክክለኛው መልሱ ought to talk ይሆናል ማለት ነው። it is አራተኛ it is raining and I don't want to give my dress weight I blank an umbrella። ዝናብ እየጣለ ነው፣ ቀሚሴ ሊበሰብስብኝ ነው፣ ሊበላሽብኝ ነው። ስለዚህ ምን ማድረግ አለብኝ? I had better bring an umbrella ይሆናል ማለት ነው። ሌላኛው I am very hot ይለዋል። A B ይላል you should take off your coat ብሎ ይመልስለታል ማለት ነው። you should take off your coat ብሎ ይመልስለታል። I did not understand much in the last lecture ይላል። so ምን ማድረግ አለብኝ ነው? I blank more on the topic last lecture ላይ ምንድነው? I did not understand አልገባኝም፣ አልተረዳሁትም። ስለዚህ ምን ባረግ የተሻለ ነው? I had better read more on the topic በደንብ ጠንክሬ ማጥናት ሳይኖርብኝ አይቀርም እዚህ ቶፒክ ላይ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በተጨማሪም የቀሩት እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። መልካም የትምህርት ሳምንት እንዲውላችሁ እመኛለሁ።